ለዓለም ገበያ በየቀኑ ከሚቀርበው ድፍድፍ የነዳጅ ዘይት 1/5 ግድም የሚሆነው የሚተላለፍበት የሆርሙዝ ሰርጥ መዘጋቱን ተከትሎ የዓለም ጉሮሮ የተዘጋ ያህል እየተዘገበ ነው። የኢራን ነዳጅ ዋነኛ ሸማች የሆነችው ቻይና አሜሪካና እስራኤል ኢራን ላይ ከፈቱትን ጥቃት ከተቃወመች በኋላ ድፍድፍ ነዳጅና ከካታር የተነሳ የተፈጥሮ ጋዝ የጫኑ መርከቦች በዚሁ የባህር ሰርጥ በሰላም እንዲያልፉ ከኢራን ጋር ድርድር እያደረገች ነው። ጦርነቱ ዋነኛው የዓለም የነዳጅና የተፈጥሮ ጋዝ መተላለፊያ ሆነው ወሽመጥ እንዲዘጋና በመቶዎች የሚቆጠሩ መርከቦች እንዲቆሙ ማድረጉ ይታወቃል። ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ በይፋ መዝጋቷ በርካታ ሀገራት የነዳጅና የተፈጥሮ ጋዝ እንዳያገኙ እክል ፈጥሯል። የነዳጅ ገበያውን ለማረጋጋት የጣረችው አሜሪካ ህንድ የሩሲያ ነዳጅ እንዳትገዛ ጥላ የነበረውን ማዕቀብ ለ30 ቀናት አንስታለች። ይህ ጊዜያዊ ውሳኔ ተግባራዊ የሚሆነው ቀድሞውንም ጉዞ ከጀመረ በኋላ ባህር ላይ መንቀሳቀስ ባልቻለ የሩሲያ ነዳጅ መሆኑ ታውቋል። ጉዳዩን ከሩሲያ ትርፍና ኪሳራ እንዲሁም አሰላለፍ ጋር አያይዘን እንመለከተዋለን። የሆርሙዝ መዘጋትና የሩሲያ የነዳጅ ጉዳይ። ጦርነት በጠቅላላ ትርጉሙ አውዳሚ ነው። የአውዳሚ ጦርነት ለአንዱ ኪሳራ ለሌላው ትርፍ ይዞ ይመጣል። እስካሁን ባለው ሁናቴ መካከለኛው ምስራቅ ላይ የተቀሰቀሰው ጦርነት በአመዛኙ ለሩሲያ ትርፍ እንጂ ኪሳራ አልሆነባትም። ምንም እንኳን ሩሲያ የጦርነቱ መቀጠል ባትፈልገውም በጦርነቱ ግን የምትጠቀምበት አንዳች ጉዳይ አላት። ጥቅሟም ሆነ ትርፏ የሚለካው ከኢራን እርምጃ ጋር ተያይዞ ነው። ኢራን የዓለም ወሳኙን የባህር መተላለፊያ ዘግታለች። የምድር 1/5 ድፍድፍ ነዳጅ ዘይት በ40 ኪሎ ሜትር ስፋት ባለው ጠባብ የውሃ ክፍል የሚያልፍ ነው። በቀን 20 ሚሊዮን በርሜል ነዳጅ፣ በዓመት ደግሞ ወደ $600 ቢሊዮን የሚገመት ነዳጅ ንግድ በባህሩ ላይ ይጓጓዛል። የሆርሙዝ ሰርጥ በኢራንና ኦማን መካከል የሚገኝ ነው። መግቢያውና መውጫው 50 ኪሎ ሜትር ስፋት አለው። በመሃል ላይ ደግሞ ጠባብ የሆነው ቦታ 40 ኪሎ ሜትር ይሰፋል። ሰርጡ በማዕከላዊ ክፍል ብቻ ትልልቅ መርከቦችን ለማሳለፍ የሚሆን ጥልቀት አለው። ተንታኞች እንደሚናገሩት ለኢራን የሆርሙዝ ባህር ሰርጥ መዝጋት እንደ አንድ የወታደራዊ ስልት እንቅስቃሴ የታየ ነው። ልክ የኒውክሌር ጦር መሳሪያ ከመያዝ ጋር ተመሳሳይነት አለው። ታላላቅ ሀገራት ቴህራን ያላትን ስትራቴጂ አቀማመጥ ተጠቅማ የዓለምን የኃይል አቅርቦት እንድታንቅ እንደማይፈቅዱ ቢገልጹም ኢራን ግን አድርገዋለች። በሰርጡ የሚያልፉ መርከቦች ቆመው ቀርተዋል። የንግድና ወታደራዊ መርከቦች ከተንቀሳቀሱ በኢራን ሰርጓጅ መርከቦችና ሚሳኤሎች ሊጠቁ ይችላሉ። የፋርስ ባህረ ሰላጤና አካባቢው የኢስላማዊ ሪፐብሊክ ወሳኝ የመከላከያ ቀጠና ነው። የጸረ መርከብ ፈንጂዎችን በባህር ኃይል ጦርነት ውስጥ በጣም ወሳኝ ከሆኑት መሳሪያዎች አንዱ ነው። የአሜሪካ የኤነርጂ መረጃ አስተዳደር አሜሪካ በየቀኑ ወደ 700,000 በርሜል ድፍድፍ ነዳጅ ዘይትና ሌሎች ማዕድናትን በባህሩ ሰርጥ በኩል እንደምታሳልፍ መረጃዎች ያሳያሉ። ይህም በግምት በጠቅላላው ከምታስገባው ነዳጅ ዘይት 11 በመቶውን ያህል ነው። የፍጆታዋ ደግሞ 3 በመቶ ነው። በባህር ሰርጡ በኩል የሚጓጓዘው የአውሮፓ ሀገራት ነዳጅ ዘይት ድርሻ በቀን ከ1 ሚሊዮን በርሜል ያነሰ ነው። ይህ የባህር ሰርጥ መዘጋት በዋነኝነት የሚጎዳው ከአሜሪካና ከአውሮፓ ሀገራት ይልቅ የአረብና የእስያ ሀገራትን ነው። የሆርሙዝ ሰርጥ መዘጋት በዓለም ኢኮኖሚ ላይ ተጽዕኖ ይፈጥራል። ሰርጡ የዓለም ስጋትና ክስተት ሆኗል። በዓለም የነዳጅ ዋጋና በዓለም የንግድ እንቅስቃሴ ላይ አሉታዊ ተጽዕኖ አሳድሯል። የሆርሙዝ ወሽመጥ መዝጋት የኢኮኖሚ እርምጃ ብቻ አይደለም። ይህ የውሃ መስመር እንዲከፈት የብዙ ሀገራት ጥረት ወታደራዊ ምላሽ ሊያስከትል የሚችል የጦርነት መባባስ ምልክት እንጂ። ኢራን የመጨረሻ ጉልበቷን ተጠቅማ የወሰደችው የመጨረሻ እርምጃ መላው ዓለምን የሚጎዳ ሆኗል። ጉዳይ ያሳሰባት አሜሪካ በሩሲያ ላይ የጣለችውን የነዳጅ ማዕቀብ በጊዜያዊነት እንዳነሳች የሚያሳዩ መረጃዎች ወጥተዋል። የአሜሪካ ግምጃ ቤት ህንድ በባህር ላይ ሳይንቀሳቀስ የቆየውን የሩሲያ ነዳጅ እንዳትገዛ ጥሎት የነበረውን ማዕቀብ በጊዜያዊነት ማንሳቱን የሚያመላክት መረጃ ወጥቷል። ለ30 ቀናት ይቆያል የተባለው የማዕቀብ የማንሳት እርምጃ ነዳጅ ወደ ዓለም አቀፍ ገበያ እንዲገባ እንደሚያደርግ የግምጃ ቤት ሚኒስትሩ ስኮት ቤንሴት ተናግረዋል። እርምጃው ኢራን የዓለም የኃይል አቅርቦትን እገታ ውስጥ ለማስገባት የምታደርገው ሙከራ የሚመጣውን ከፍተኛ ጫና ይቀንሳል። ቤንሴት በኤክስ ገጻቸው ባሰፈሩት ጽሑፍ እንደተናገሩት አጭር ጊዜ ቆይታ እንዲኖረው የተደረገው ሆኖ ተብሎ ነው ብለዋል። ማዕቀቡ የተነሳው ቀድሞውንም በባህር ላይ ጉዞ ጀምሮ መንቀሳቀስ ላልቻለ ነዳጅ በመሆኑ ለሩሲያ መንግስት ጉልህ የሆነ የፋይናንስ ጥቅም አያስገኝም ብለዋል። የሩሲያ ዩክሬን ጦርነት መቀስቀሱን ተከትሎ የአሜሪካው ፕሬዝዳንት ትራምፕ የሞስኮ ነዳጅ ሽያጭ ላይ ማዕቀብ ጥለዋል። የእርምጃ ገዢዎች ሌላ አማራጭ እንዲፈልጉ ያስገደደ ጉዳይ ነው። አሜሪካ የሩሲያ የኃይል አቅርቦት ዋነኛ ደንበኛ በሆነችው ህንድ ላይ በተለየ መልኩ ጫና በማሳደር ህንድ የሩሲያ ነዳጅ እንዳትገዛ፣ በዚህም ወደ ሞስኮ ገንዘብ እንዳይገባ ለማድረግ ሞክሯል። በሌላ በኩል ቻይና ድፍድፍ ነዳጅና ከካታር የተነሳ የተፈጥሮ ጋዝ የጫኑ መርከቦች በሆርሙዝ የባህር ሰርጥ በሰላም እንዲያልፉ
ከኢራን ጋር ድርድር እያደረገች ነው። አንደኛ ሳምንቱን እየያዘ በሚገኘው ጦርነት ዋነኛ የዓለም የነዳጅና ጋዝ መተላለፊያ የሆነ ወሽመጥ እንዲዘጋና በመቶዎች የሚቆጠሩ መርከቦች እንዲቆሙ አድርጓል። ሮይተርስና ብሉምበርግ ባወጡት ዘገባ ላይ እንደተመላከተው የቻይና እንደሆነ የተገለጹ ነዳጅ ጫኝ መርከቦች ሐሙስ ዕለት በሰርጡ አልፈዋል። የኢራን ነዳጅ ዋነኛ ገዢ የሆነችው ቻይና አሜሪካና እስራኤል ቴህራን ላይ ከፈቱትን ጥቃት መቃወሟ ይታወሳል። አሜሪካና እስራኤል ኢራን ላይ ከፈቱት ጦርነት የሩሲያ የኤነርጂ ምርቶች ላይ ያለውን ፍላጎት እንዲጨምር የሀገሪቱ መንግስት ገልጿል። የሩሲያ ነዳጅ የሚገዙት እንደ ቻይናና ህንድ ያሉ ሀገራት ግዢ የሚፈጽሙት በብሔራዊ ጥቅማቸው ተመርተው ነው። በአጠቃላይ ጦርነቱ መነሳቱን ተከትሎ ኢራን ወሳኝ የነዳጅ መተላለፊያ የሆነውን የሆርሙዝ ሰርጥ መዝጋቷ ሀገራት የነዳጅና የተፈጥሮ ጋዝ እንዳያገኙ እክል ፈጥሯል። የነዳጅ ዋጋ እንዲጨምርም ምክንያት ሆኗል። የሩሲያ ቤተ መንግስት የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ኢራን ውስጥ ባለው ጦርነት ጉዳይ ለሩሲያ የነዳጅ ሀብቶች ያለው ፍላጎት በከፍተኛ መጠን እየጨመረ መምጣቱን ተናግረዋል። ሩሲያ ታማኝ የነዳጅና ጋዝ አቅራቢ ነች፣ ሆናም ቀጥላለች ሲሉ ተናግረዋል። ቃል አቀባዩ ሩሲያ ውል የተፈጸመባቸው ምርቶች እያቀረበች እንደምትቀጥል የማረጋገጥ አቅም እንዳላት ገልጸዋል። የአሜሪካን እገዳ ተከትሎ ህንድ ምን ያህል መጠን ያለው ነዳጅ ለመግዛት ጥያቄ እንዳቀረበች ግን ከመግለጽ ተቆጥበዋል። ትራምፕ በአሜሪካና እስራኤል ጥቃት አያቶላ አሊ ኻሜኒ የተገደሉባት ኢራን በቀጣይ ማንም በጠቅላይ መሪነት ትመርጣለች የሚለው ላይ መሳተፍ እንዳለባቸው ለብዙሃን መገናኛዎች ተናግረዋል። የአያቶላ አሊ ኻሜኒን ፖሊሲዎች የሚያስቀጥል አዲስ መሪ እንደማይፈልጉ ለአክሲዮስ የገለጹት ፕሬዚደንቱ ይህ አይነት ሰው ወደ ስልጣን የሚመጣ ከሆነ በ5 ዓመት ውስጥ አሜሪካ ተመልሳ ወደ ጦርነት እንድትገባ የሚያስገድዳት ይሆናል ብለዋል። የሩሲያ ጥቅም በኢራን መድከም ወይንስ መጠንከር? ሩሲያና ኢራን ማዕቀብ ከተጣለባቸው ሀገራት መካከል ዋነኞቹ ናቸው። አሜሪካን ጨምሮ ከበርካታ ምዕራባውያን ጋር ጠብ ውስጥ ናቸው። በዚህ ምክንያት በማዕቀብ ብዛት ምጣኔ ሀብታቸው ተፈትኖ ቆይቷል። ሩሲያ በማዕቀብ ብዛት ከመፈተኑ አንጻር በሆርሙዝ ሰርጥ ወይንም በመሳሪያ ግዢ በኩል ተጠቃሚ የነበረችው ከኢራን ጋር በነበራት ወዳጅነት ነው። አሁን ይህች ሀገር ለማንበርከክ አሜሪካና እስራኤል ጦርነት ከፍተዋል። ጦርነቱ ኢራን እስክትረታ ወይንም እስክትደክም የሚቀጥል ነው። ከአሜሪካና እስራኤል መሪዎች መግለጫም ይህን መረዳት ይቻላል። ኢራን ለተሰነዘረባት ጥቃት ሁሉ የአጸፋ እርምጃ ስትወስድ፣ በተመሳሳይ አሜሪካና እስራኤልም በኢራን ላይ እርምጃቸውን አጠናክረዋል። በዚህ ጊዜ ከዋነኞቹ አንዷ የሆነችው ሩሲያ በጦርነቱ ያላት አቋም የድርድር ነው። የኢራንም መንበርከክ ብዙም የማትፈልገው ሩሲያ ማደራደር ሁነኛ መፍትሄ መሆኑን አቋም ይዛበታለች። ቭላዲሚር ፑቲን በመካከለኛው ምስራቅ እየተባባሰ የመጣውን ውጥረት ለማርገብ ጥረት እያደረጉ ነው። ሩሲያ በቀጠናው ያለውን ግጭት በዲፕሎማሲያዊ መንገድ ለመፍታት የምታደርገው ጥረት ይሳካል አይሳካም ወደፊት የሚታይ ነው። በዚህ ጦርነት ግን የአሜሪካና የእስራኤል ዋነኛ ግብ በኢራን የመንግስት ለውጥ ማምጣት ስለሆነ ጦርነቱ ሊራዘም ይችላል። የኢራን ከፊል መንግስታዊ የዜና ወኪል የሆነው ISNA አንድ ከፍተኛ የሀገሪቱን የጦር ባለስልጣን ጠቅሶ ባወጣው ዘገባ እስራኤልና አሜሪካ በኢራን እስላማዊ ሪፐብሊክ ላይ የስርዓት ለውጥ ለማምጣት መንግስትን ለመገልበጥ የሚሞክሩ ከሆነ ኢራን በእስራኤል የዴሞና የኒውክሌር ማዕከል ላይ ጥቃት እንደምትፈጽም ማስጠንቀቋ ይታወቃል። ማስጠንቀቂያው በመካከለኛው ምስራቅ ያለውን የጂኦፖለቲካ ውጥረት ይበልጥ የሚያባብስ ነው። በሀገራቱ መካከል ያለው የረጅም ጊዜ ስውር ጦርነት ታሪክ አሁን የሀገራቱን ስትራቴጂያዊ ኒውክሌር ተቋማት ኢላማ ወደ ማድረግ ማደጉን በቀጠናው ሰፋ ያለና አውዳሚ ወታደራዊ ግጭት ሊቀሰቅስ ይችላል የሚል ስጋት አሳድሯል። ሩሲያ በጦርነቱ ምክንያት በአሜሪካ የተጣለባት ማዕቀብ ሊቀንስላት ቢችልም በዘላቂነት ጥቅም ሲለካ ጦርነቱ በድርድር ቢቋጭ ሁሉም ተጠቃሚ ነው። በእርግጥ የጦርነቱ ዓላማ በሀገራት ደረጃ በተናጠል ሲታይ የኢራን መድከም ለሩሲያ ስጋት ሊሆን ይችላል። ቀደም ብሎ ከ4 ዓመታት ግድም በፊት በተጀመረው የዩክሬን ሩሲያ ጦርነት ኢራን ከሩሲያ ጎን በመሰለፍ ልዩ ልዩ ወታደራዊ ድጋፎችን ስታደርግ ቆይታለች። በተለይም ራሳቸውን በራሳቸው የሚያጠፉ አውዳሚ ድሮኖችን በብዛት ለሩሲያ በማቅረብ በጦርነቱ ላይ የኃይል ብልጫ እንድትወስድ በማድረግ በኩል ሰፊ ድጋፍ ነበራት።